ዳር መስቼ ከሱ ጋር እኖራለሁ በሚል የእሱን ባህሪ ሳትለይ ቀጥታ 2 ዓመት የለፋችበትን ይዛ ምንም ሳትበላ ለቤተሰብም ሳትደውለው ትዳር ይሆነኛል ባል ይሆነኛል ብላ መምጣቷን እንኳን ለቤተሰብ እንኳን ሳትደውል ለልጇ እንኳን ሳትደውል እሱን አምናው አየር መንገድ ደርሳ ተቀበለ ብለው ከተቀበላት በኋላ ወደ ቤቱ ካስገባት በኋላ አብረው እራት ይበላሉ። ሁሉ ነገር ከጨረሱ በኋላ ግንኙነት እናድርግ በሚላት ወቅት እንግዲህ እጅግ በጣም በጣም የሚያሳዝን ነገር ነው በዛሬው ቀን የተሰማው። እውነት ለመነጋገር በሰው ሀገር ለ10 ዓመታት ስትንከራተት የቆየች እህታችን መሆኗ ተሰምቷል። እንግዲህ በየ2 ዓመቱ በመሀል ሀገሯ ትመላለሳለች። ቢሆንም ግን የመጨረሻው ጊዜ ለቤተሰብ ማትልክ ምንም አትልም፣ ብሯን በእጇ ይዛ ወደ ሀገር ነው የገባችው ማለት ነው። የተፈጠረው ነገር እጅግ በጣም ቀስም ይሰብራል። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁም ያመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበል እያልኩኝ ዛሬ እንግዲህ እጅግ በጣም ልብ የሚሰብር ነገር ነው የተሰማው ማለት ነው። እንግዲህ ለ10 ዓመታት በሰው ሀገር ስትለፋ ከርማ እፎይ ልበል ሀገር የገብቼ ልኑር በቃ ብላ በስተመጨረሻም ከተዋወቀችው ሰው ጋር ተገናኝታ የተፈጠረው ነገር እጅግ በጣም ልብ ይሰብራል ማለት ነው። ቢሆንም ግን ቤተሰቦች፣ ጓደኞቼ ለእኔና ለእናንተ ትልቅ ማንቂያ ደወል ነው መጠንቀቂያ ነው ብዬ ስላሰብኩኝን ቪዲዮ ወደ እናንተ ይዤ መጥቻለሁ ማለት ነው። ላይክ ሼር ያደረጋችሁ ለሁሉም አድርሱ፣ ላልሰሙ አሰሙ ነው ምለው ማለት ነው። መቼም ሁሉም ነገር እውነት ለመነጋገር እግዚአብሔር ሲፈቅደው ነው። እግዚአብሔር ይጠብቃን እንጂ እኛ ተጠብቀን የምናደርገው ነገር ምንም የለም በመጀመሪያ ደረጃ ማለት ነው። ነገር ግን ደግሞ እንደ ሰውኛ የምናደርገው ጥንቃቄ አለ። በቃ አለ አይደለም መድኃኒት አሁን እንዴት ብዬ ልንገራችሁ፣ ትረዱኛላችሁ ብዬ አስባለሁ ቤተሰቦች። እና እንደ ሰውኛ ማድረግ ያለብን ነገር አለ፣ ሌላውን ደግሞ ለፈጣሪ እንተዋለን። ገብቷችኋል? እና ይቺ እህታችን እንግዲህ በምስሉ ላይ የምታዩት እህታችን ማለት ነው። ይቺ እናት በጣም እውነትን የእንጃ ብቻ ልብ ነው የሚሰብረው። 10 ዓመት በሰው ሀገር ስትለፋ ቤተሰቦችን ልጅን አሳድጋለሁ ብላ ስደክም በስተመጨረሻም እንግዲህ በአንድ ወቅት የተዋወቀችውን ሰው እንግዲህ ሰውየው መስከረም 5 እንደተዋወቀችው ነው ብዙ መረጃው እየወጣ ያለው። ነገር ግን አጎቷ የገዛ አጎቷ ኢንተርቪው ሲያደርግ እኔ ስራ ማሰራው ልጅ ነው በቅርበት እንተዋወቃለን ብሏል። እንግዲህ ምናልባት ከእሷ ጋር ላይ ተዋወቁ ይችላሉ እንጂ ከአጎቷ ጋር የሆነ ግንኙነት አለው ማለት ነው ልጁ። ሆኖም ግን እንግዲህ ከእሱ ጋር መስከረም 5 ተዋወቀች። በስተመጨረሻም ጠር ባሆኑ ማለት ነው 2017 ወደ ሀገር ስትገባ ተቀበለኝ ቦሌ ተቀበለኝ በዚህ ሰዓት እገባለሁ ትለዋለች። ሰኞ ቀን የገባችው ከዚያ ተቀበላት። በታክሲ ወደ ቤት ወሰዳት። እራት ከበሉ በኋላ ግንኙነት እናድርግ ይላታል። እሷ ደግሞ ፍቃደኛ አልነበረችም። ምርመራ ማድረግ አለብን ምናምን ብላ ስትለው ራሱን የተናገረው በነገራችን ላይ ኢንተርቪው ሲደረግለት ራሱ በቃ ምርመራ ማድረግ አለብን ምናምን አለችኝ። ፍቃደኛ አይደለችም። ከዛም በጣም ተናደድኩኝ። በቃኝ እጁ እንግዲህ መዶሻ ይዞ በዚያ በመዶሻ 2 ሲላት አንገቷ ላይ ህይወቷ ያልፋል። ህይወቷ እንዳለፈው ከአረብ ሀገር ይዛ የገባችው እቃ እንግዲህ የ2 ዓመት የሰራችበት የአሜሪካ ዶላር፣ እንደዚሁም ደግሞ ላፕቶፕ፣ አይፓድ፣ እንደዚሁም የእጅ ሞባይል፣ ጫማዎች፣ የተለያዩ አልባሳት፣ በአጠቃላይ ሙሉ ንብረቷን ይዞ ከተከራየበት ቤት መታወቂያ ኮፒ ሰጥቶ ነበረ። ያን መታወቂያ እንግዲህ አከራይዋ ስታወራ ለልጇ ነው። ከልጇ እንግዲህ ያን መታወቂያ እባክህን ስጠኝ መታወቂያ ጠፍቶብኛል እና ብቸኛው የምታወቅበት ይሄ ስለሆነ በዚህ ሌላ መታወቂያ ላወጣ ነው አዲስ መታወቂያ ብሎ ይጠይቅና ኮፒውን ሳይቀር እንግዲህ ይዞ ይሄዳል። የሷን ፓስፖርት ደግሞ ትቦ ውስጥ ይጥለዋል ማለት ነው። ከዛም በኋላ ተሰውሮ ሌላ ቦታ ይከራያል ቤት። እንደዚያም ካረገ በኋላ ይዛ ሄደችውን የአሜሪካ ዶላር እንግዲህ አንዱን ዶላር በ139 ብር ሂሳብ አስመንዝሮ በሌላ ሰው አካውንት አድርጎታል ማለት ነው። ሌላ እንዳይታወቅበት በጣም በቃ ያደረገው ጥንቃቄ በጣም የሚገርም ነው። በስተመጨረሻ እንግዲህ ከተከራዩበት ግቢ ቤቱ በጣም ይሸታል። ልጁም በተደጋጋሚ ለእናቱ እየደወለ እናቱ ደግሞ ቤት አልነበረችም። ቤቱ ሸተተ እናቴ፣ ኧረ እባክሽ ቤቱ ሸተተ እንዲህ ላድርግ። እናቱ ደግሞ እንግዲህ በጣም አሞኝ ቤት አልነበርኩም ማለች፣ ሌላ ቦታ ነበርኩኝ እና ምን ላድርግ ልጄ፣ ለበዓል የተገዛ ስጋ ሊሆን ይችላል እንግዲህ ሌላ ምን ሊሆን ይችላል ምናምን ትለዋለች። በጣም በተደጋጋሚ ሲያስቸግራት በፖሊስ ቤቱ እንዲከፈት ተደረገ። ሲከፈት የልጅቷ አስከሬን ከ10 ቀን በኋላ ተገኘ ማለት ነው። በጣም አንዳንድ ጊዜ አሟሟቴን አሳምርልኝ ማለት ይሄ ነው። በቃ ልክ እንደዚህ ነው። ሞቱ እኮ ወዲያው መቀበር፣ ወዲያው አፈር መቅመስ ቀላል ነገር አይደለም። ማንም ሰው ነው። ከአፈር የተፈጠረ ሁሉ ወደ አፈር ሊመለስ ግድ ነውና ማለት ነውና በጣም ያሳዝናል። ሞቶ ወዲያው መቀበር እድል ነው። በቃ በአሁኑ ሰዓት እንደ እድል የታየ ነገር ነው። ብዙ ወንድሞቻችን በአሳ ላይ ያሳራት፣ ብዙ ወንድሞቻችን በያረሁ በየገደሉ ያሞራ ቀለብ ሆነ የቀሩ በጣም ብዙ ናቸውና
በአሁን ሰዓት ሞቶ ወዲያው መቀበር እንደ እድል እንደ ትልቅ ነገር እየተቆጠረ የመጣበት ዘመን ላይ ደርሰናል። እህታችን እንግዲህ ሰው ነው ብላ አምናው ወዳው እንግዲህ ህይወቴን እጀምራለሁ እንደ አዲስ ሀብዬ ብላ ቤተሰብ እንኳን ሳያቅ ለቤተሰብ ሳደውል ልጇን እንኳን ባይኗ ሳታየው ማንም ሰው ሳያቅ ነው እሱ ጋር የሄደችው ማለት ነው። እና እንግዲህ ፖሊስ ይሄንን ማናት ለማለት ጥረት አድርጎ እሷን ሲፈልግ በጣም ብዙ ጊዜ ነው የፈጀባቸው። ቢሆን ከብዙ ውጣ ውረድና ከብዙ ድካም በኋላ የእሷ አድራሻዋ ከውጭ ሀገር እንደመጣች ሲታወቅ እዚያ ተፈልጎ ባላት መታወቂያ እንግዲህ ቤተሰቦቿ ሊገኙ ይችላል። ከዛም በኋላ ሁሉም ነገር ሲጣራ ቤተሰቦቿ ምንም የሚያውቁት ነገር የለም። እንደመጣች ራሱ አረብ ሀገር እንዳለች ነው የሚያውቁት ማለት ነው። እና ብቻ በጣም ነው የሚያመው። እውነት ይቅርታ አድርጉልኝና አሁን ምንድን ነው የተሰማኝ ነገር ከዚህም በፊት ይህ መሳይ ተመሳሳይ ታሪክ ተፈጥሯል ሀገራችን ላይ ማለት ነው። እንደዚህ ከአረብ ሀገር ተዋውቃው ሄዳ እንደዚሁ ያደረጋል ልጅ አለች ማለት ነው። ይሄ ሁለተኛ ጊዜ ነው ስሰማና በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። እውነት ነው እዚህ ሀገር ስትሆኑ ሰው በጣም ይናፍቃችኋል። እናንተ ታማኝ ናችሁ። እናንተ ለሁሉ ደግ ናችሁ። ሰው ታመመ ቢባል ቀድሞ ደራሽ፣ ሰው የሆነ ነገር ቢባል ቀድሞ የሚያለቅስ ሰው፣ ሁሉ ነገር ለሁሉ ነገር እንዲህ ተበድሮ እንኳን የሚሰጥ ሰው አለ። ተበድሮ ማለት ነው ገና የሚቀጥለው ወር ሲደርስ እመልሳለሁ ተብሎ ተበድረው የሚያደርጉ ሰዎች እናውቃለሁ። እና ቀላል ደግነት አይደለም፣ ቀላል መታመን አይደለም። ሰው ስለምናምን ነው አይደል? ብዙ ብር አውጥተን በኋላም ባንክ ለመላክ የምንሰጠው ብር ሰው ስለምናምን ነው። ብዙ የምናደርገው ሰው ስለምናምን ነው። እና ሰው ሁሉ እንደኛ ታማኝ፣ ሰው ሁሉ እንደኛ ደግ፣ ሰው ሁሉ እንደኛ ሩህሩህ የሚመስለን ስንቶቻችን ነን? በጣም ነው የሚያሳዝነው። እቺታችን እንግዲህ ያደረገችው ነገር ልብ ነው የሚሰብረው ማለት ነው። በስተመጨረሻ ምናደረግ ከገደላት በኋላ ሙሉ ንብረቷን ይዞ በርቆ ልፎባት ነው ሄደው። እንደ ሰውኛ እንኳን ዘግናኝ ድርጊት ነው የፈጸመባት ማለት ነው። እና አጎትየው ራሱ ሲናገር እኔ በጣም ያዘንኩት ሌላ ሰው ቢሆን ምን አለበት ነበረ። ልጁን እዚህ ያደረስኩት እኔ ነኝ፣ አሰራው የነበረው ልጅ እኔ ነኝ። ነገር ግን እሱ እንደዚህ በማድረጉ እጅግ በጣም ከብዶኛል ነው ያለው ማለት ነው። እና እህቶች ባካችሁ በተለያየ ቦታ የምትተዋወቁትን ሰው እያመናችሁ አትሄዱ። ቤተሰብ ዘመድ እንኳን ከሌላችሁ አንድ ቦታ አዲስ አበባ ስታርፉ አልጋ ይዛችሁ ማደር ትችላላችሁ። ከዛም በኋላ በማግስቱ ደግሞ ወደ ቀስ በቀስ በአንድ ቀን ባትችሉ ቀስ በቀስ መንቀሳቀስ ትችላላችሁ። ዋናው ከአየር መንገድ ስትወጡ ከወጣችሁ በኋላ አልጋ ይዛችሁ ማደርን ይሻላል ብዬ ነው ማስበውና ይሄ ነገር በጣም እየተስፋፋ ነው። በአሁን ሰዓት ፍቅር የሚባል ነገር እንደሌለ ወቁ ነው የምላችሁ። እንደው ስንቶቻችሁ ናችሁ ፍቅር ያለ የሚመስላችሁ? ሰው የሚታመን የሚመስላችሁ? ሰው ታማኝ ሰው ያለ የሚመስላችሁ ስንቶቻችሁ ናችሁ? እኔ ግርም ነው የምትሉት። ያውም ወንድ ያውም በዚህ ዘመን ማለት ነው። ዘመኑ የብር ነው። በቃ ብርና ብር ብቻ የሚወደድበት ዘመን ነው እንጂ ሰው የሚወደድበት ዘመን አይደለም ማለት ነው። እና እባካችሁ እኔ በቃ እባካችሁ ምላችሁ ቢሳካላችሁና ጥሩ ትዳር ቢኖራችሁ ደስ ይለኛል። ነገር ግን በዚህ ሁኔታ የሞት በጣም የሚያስጠላ ሟሟት ስጋዋ አንድ እስከሚበሰበስ እስከምትሸት ድረስ በአንድ ቆርቆሮ ቤት ለ10 ቀን ተዘግቶባት ሰው ባለበት ሀገር ሰው እንደሌላት የሆነች ልጅ እንግዲህ በጣም ነው የሚያሳዝነው። አንዳንዴ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው ተረቱ እሷ ራሷ ወደ ሞቷ ብዙዎቻችን ስንቶቻችንን ወደ ሞት የምንሯሯጠው ማለት ነው። ገዳያችን ሲያረፍድብን እኛ ግን ቶሎ ግደለን ብለን ወደ ገዳያችን የምንሮጥ ስንቶቻችን ነን? እንዴት ነው ቆይ እንደዚህ እንደ ሽንኩርትና ቃሪያ እንኳን ጉሌት ሄዳችሁ የተለያየ ቦታ ሄዳችሁ ነው የምትገዙት የምታመጡት? ሴት ልጅ እኮ ክብር እኮ ነች። በክብር ያልወሰደሽ ወንድ አክብሮሽ ይኖራል እንዴ? ሄደሽ ገባሽ ቤቱ። ከዚያስ ይሄ ትዳር ነው? እኔ ቅርታ አድርጉልኝና እኔ ቅርታ ግን እኔ እንጃ ትዳር ነው ይሄ ጓደኝነት ነው ወይ? ይሄ ምንድን ነው? ሄጃ ገብታ እኔ ብቻ አላውቅም። በማን መፍረድ ያለብን? ገንዘብ ነው። ልጅቷ ገንዘብ ይዛለች። ወደ ገንዘቧን ነው የሚፈልገው። ገደላት፣ አለቀ። እንዴት ነው ታዲያ አንድ ወንድ ልጅ ከወደዳት በአንድ ቀን ግንኙነት የሚጠይቃት? እንዴት ነው? አንድ ቀን አይደለም አመት ምናምን የሚጠብቁ ሰዎች እንዳሉ እናውቃለን። ሴቷ ፈቃደኛ ካልሆነች ማለት ነው። ነገር ግን የልጅ ፍቅር አልያዘውም። የፈለገው ገንዘቧን ነው፣ ንብረቷን ነው። ኦልሬዲ የያዘችውን ንብረት በሙሉ ወረሰ። እሷን ከገደለ በኋላ ጠፋ። በቃ ሌላ ቤት ተከራይቶ ያንን ቤት እንዳለ አድራሻውን አጠፋ። መታወቂያውን ሳይቀር ወሰደ፣ ጠፋ ማለት ነው። እና ብቻ ልብ ነው የሚሰብረው። እውነት ለመነጋገር ሰሚ የለም። ሁሌ እንመክራለን፣ ሰሚ ግን የለም። በቃ ሰምቶ ወደ ተግባር የሚገባ ሰው የለም። እና ባካችሁ እህቶች አትሞኙ፣ እውነት አትሞኙ።
የእህታችንን ፈጣሪ ነፍሷን በአጸደ ገነት ያሳርፋት። ለቤተሰቦቿ፣ ለልጇ፣ ለሁሉ መጽናናትን ይስጣቸው። እውነት ልጇ እንዴት እንደሚያለቅስ አንጀት ይበላል። እውነት እኔ እንጃ ብቻ አላውቅም። ወይ ከልጇ አልሆነች ወይ ከገንዘቡ አልሆነች። እንዴት ለቤተሰብ እኮ ያሳፍራል። ለቤተሰብ እንኳን ሳትናገር ወንድ ጋር እኔ ብቻ በጣም ከባድ ነው። በሷ የደረሰ በማንም አይደረስ። እውነት ልጇ ራሱ ምንድን ነው የሚሰማው? እና ብቻ በጣም ነው የሚያሳዝነው። እና ሁላችሁም ጥንቃቄ አድርጉ። ወንድ ልጅ አትመኑ። እናንተ ታማኝ ስለሆናችሁ ሌላው ሰው ታማኝ አይደለም። ስለ እውነት ይህን ነው የምላችሁ እኔ። እናንተ ደግ ስለሆናችሁ ሌላው ሰው ደግ አይደለም። እናንተ ለሰው የምታደርጉትን በሙሉ ሰው ለእኔ ያደርጋል ብላችሁ አትጠብቁ ነው እኔ የምላችሁ። እና ጥንቃቄ አድርጉ። ባልሆነ ተልካሻ አስተሳሰብ ባለው በጣም ትንሽ በሆነ ሰው እንደዚህ ህይወትን ማጣት እጅግ በጣም ነው የሚያሳዝነው። በጣም እኔ እንጃ። እንደዚህ አይነት የተከበረች ሴት፣ በራሷ የምትተማመን ሴት፣ ሰርታ እዚህ ደረጃ የደረሰች ሴት በእንደዚህ አይነት ቤቢ ሕፃን በሆነ ልጅ ተልካሻ ጭንቅላቱ ጭቃ ልብ የሌለው የትልቅ ትንሽ በቃ ምን ውሽ ቃል ራሱ የለውም እውነት ይህን ለመግለጽ እንዴት በአንድ ቀን። ያው ለነገሩ አንዳንድ ጊዜ ያለ ምክንያት ጅብ ሳታማሃኝ ብላኝ አይደለም የሚባለው። በቃ በምን አማሃኝች እዚህ ደረጃ ላድርግ ነው እንጂ ይሄ ነገር ሰላም እንኳን ለመባባል ጊዜ ይፈጃል እኮ። በአንድ ቀን እንደዚህ ወደ አንድ ነገር ላይ ፊት እንዴት ይባላል? እና ብቻ ከባድ ነው። ከእንደዚህ አይነት ህይወት ፈጣሪ ሰውረን። እኛ በተጠነቀቅኑ ብቻ አይደለም፣ ነገር ግን እንደ ሰውኛ በተለይ በዚህ ዘመን ከፍተኛ ጥንቃቄ ማድረግ አለብን ብዬ ነው ማስበው። እና ጓደኞች እባካችሁን ጥንቃቄ አድርጉ። ከእንደዚህ አይነት ታሪኮች ደግሞ እኛም ብዙ ነገር እንማር። ማዳመጥ ብቻ ሳይሆን ወደ ተግባር ቀይረን እኛም ጥንቃቄ እናድርግላቸዋለሁኝ። ባይ ባይ።